በአደባባይ ታስፈራራ ነበር፣ ግን እኛ ቀልድ ነበር የሚመስለን። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ ተገናኝታችኋል? ያልካት ነገር አለ? እቺ ልጅ እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። ጃኒ ገብሩ ትባላለች። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆነ መረጃ ተመልሼ መጥቻለሁ። ስለ ጃኒና ስለ ጆን ዳንኤል አዲስ የሆኑ መረጃዎች አሉ። ጃኒን ሊገላት ሞክሯል የሚሉ በመኪና ሊገጫት ነው እየተባለ ይገኛል። እንዲሁም ደግሞ የድምጽ ቅጂም እንዳወጣባት እየተወራ ይገኛል። ዮኒ ማኛም ደግሞ በዚህ ጉዳይ አዲስ የሆነ ነገር የተናገሩት አለ። ብዙዎቹ በዚህ ጉዳይ እየተናገሩ ይገኛሉ። ይህንን ሁሉ ቪዲዮዎችን አስቃኛቸዋለሁ። ታስፈራራ ነበር፣ ግን እኛ ቀልድ ነበር የሚመስለን። ውይይቱ ቀልድ ይመስለኝ ነበር። እኔ ከምር ነው የምላችሁ፣ ቀልድ እየመሰለን ብዙ ነገር እንደ ቀልድ ያው አሁን ችግሩን መሰላችሁ ጋይስ፣ እዚህ ሶሻል ሚዲያ ላይ የምታሳዩን ነገር ለኛ ድራማ እየመሰለን ዝም ብለን እንከታተላለን እናያለን። ግን ጆን ዳንኤል you are very mean to her። ሪሌሽንሺፑ በድብቅ እንዲሆን ከፈለገ ወንድ ልጅ ኦኬ፣ ሪሌሽንሺፑ እንዲደበቅ ከፈለገ በቃ አይወድሽም፣ አይፈልግሽም፣ እየተጠቀመብሽ ነው። ኦራይት። እና ጆን ዳንኤል እና ጆከር ተመካክረው ነው ዛሬ የገቡት። ተመካክረው እሷን እንትን ለማለት እሷን ማኑ ለማስነካት እንትን ለማለት ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛ የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ዋና ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጽ ጆን ዳንኤልም አልነካትም፣ በእናቱና ቤተሰቦችን ያሳጣኝ እኔ አልነካዋትም ብሏል፣ ተናግሯል። አምነናል ማለት ነው። ጃኒም እንግዲህ ተደብድባለች፣ ተቀጥቅጣለች። አካውንቷን የሚያዘጋው ደግሞ ጆን ዳንኤል ነው። ጃኒም ትክክል ናት፣ ጆን ዳንኤልም ትክክል ነው። ንጹህ ሰው ነው፣ ምንም አላጠፋም። ጃኒም ደግሞ ተደብድባለች፣ ተቀጥቅጣለች፣ አሳዝናናለች። ጆን ዳንኤልም አሳዝኖናል።
በቃ ሁለቶቹም ትክክል ናቸው። ትክክል ያልሆነው የተሳሳትነው እኛ ነን። በመሃል በሰው ቤት ገብተን እንፈተፍታለን። እነሱ ሲስማሙ ፈጠን እንቀራለን። በቃ በሰው ጉዳይ ገብተን መንጫጫት ነው በቃ አሁን እኛ እያስመታን ያለው ማለት ነው። ገብቷችኋል? መሃል ላይ እንገባለን፣ እንቀላውጣለን፣ መጨረሻ ላይ ውሃው በለን በቃ። እና አሁን ጃኒም ትክክል ናት። በደንብ በጣም ታሳዝናለች። እህታችን ናት። ጆን ዳንኤልም ወንድማችን ነው። ምንም አላጠፋም። እግዚአብሔርን ግን ምንም አያገባኝም ማለት ነው። ጆን ዳንኤል የሰራው ቪዲዮ ልክ አይደለም። በቃ ለምሳሌ የሆነ ሰጣ ገባ ውስጥ ስትገቡ እዛው ራሳችሁ ጨርሱት እንጂ ጃኒ እንደዚህ ያለችኝ ለምሳሌ እሷ ካወራችሁ ነገር ጋር አንተ ያወራው ነገር የመጀመሪያው ነገር አይገናኝም። የሆነ ችግር ሲፈጠር አንስታችሁ ከዚህ በፊት የነበራችሁን ነገሮች አንስታችሁ የሆነ ኢሹ ማድረግ በጣም የሚደብር ነገር ነውና መውጣት የለበትም። እዛ ጋር በወቅቱ አሪፍ ጊዜ ያሳልፋችኋል ምናምን። አሁን ደግሞ ጃኒ ከአዶናይ ጋር ናት። ፍቅር ውስጥ ያላችሁ ሰዎች ግን ከዚህ ብዙ ትማራላችሁ ብዬ ነው ማስበው። የራቁት ቪዲዮና አላስፈላጊ ቮይስ መላላክ መጨረሻው ይሄ ነው እና እረፉ በቃ። አንዱ እንደዚህ ሲያወጣ ሌላኛው እንዲህ እንትን ማለት ምናምን አላስፈላጊ ነው። ይመቻችሁ ብቻ ሁለታችሁም ፒስ። እኔ ግን የተሰማኝ ነው አሁን ጃኒም የሆነ ነገር ታወጣለች፣ ጆን ዳንኤልም ይቀጥላል፣ አዶናይም እዛ ጋር ይረባበሽ ነገር የሆነ በቃ ይረባበሻል እና ፍቱ በቃ ደስ አይልም። ቴንክ ዩ ሶ ማች። ብዙ ይጠበቅባችኋል እናንተ በጣም ብዙ መስራት የምትችሉ ሰዎች ናችሁና አላስፈላጊ የወረደ ነገር ውስጥ ባትገቡ እንደ አንድ ተመልካች ወይም እንደ አንድ ቲክቶከር ለማለት ይከብደኛል። ፎሎ አድርጉኝ። ይመቻችሁ። አሁን ይሄንን ላይቭ ላይ አውርቼው አላውቅም። ዱባይ ማለት ነው። ዱባይ በቃ እኔና እሷ ታለች፣ እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን፣ ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናሆም ያለ ከዛ እንትን አደረጓት። ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። ከዛ በኋላ አትሄድም አለች፣ አትሄድም አለች። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመች። ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል። በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነደው በሩን እጀታውን ይዘው ወደቀች ማለት። ከዛ ስንጨቃጨቅም ለካ እያዩ ነበር አረቦቹ። ከዛ ተሰበሰቡብኝ። አይዙማት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች ማለት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረድ አሉ። ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው የምሰማውና ወዲያውኑ መጡት። ዱባይ ላይ ወዲያውኑ ስንት መጣ። በቃ ድንግጫለሁም ሰዎቹ ላይ ተኮሳተር ያለውም አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣላኳት። ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ። ፖሊስ እስኪመጣ አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ። መኪና ጋር ቆሜ እሷ እነ እንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ብራዘር ሚ በርጋቢና አይ በእንደሆነ ጌታን እኔ እኮ ተናድጃለሁ እኮ እንዴት እንደሳቁኝ ማለት ነው። ስማ ኦፕን ጋቢና ኖ ሚ ኦፕን ጋቢና መሬት ላይ ትወድቃለች። እኔ ጋቢና ኧረ ወይኔ እንዴት እንደሳኩኝ። ከዛ በቃ አስመለጠችኝ። ፖሊስ ጥራ አለው ፋሲካ። ፖሊስ ጥራ በቃ እሷም ኮል ፖሊስ አለችው። ኮል ፖሊስ ብራዘር። ከዛ ተርፌ ወደ ምን ሄድበት ሄደን እላለሁ እና በዚህ አጋጣሚ አመሰግናለሁ። እኔ በሆነ ኖሮ ግን እንደዛ ምናምን ብትሄድ አሳስራታለሁ። አላቃትም መጣኝ ነው አሳስራት ነበር ነው። አመሰግናለሁ በላት። ቴንክ ዩ ጃን ሰው እኮ እንደዚህ የሚያስበው እኮ። እሺ አሁን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ
አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እንደዚህ አይነት ኢሹ እኔ ብዙ የማውራት ፍላጎቱም አቅሙም የለኝም። አክቹአሊ ግን በተለይ የሆነ ወገንን ሴቭ ለማድረግ የግድ ምን ነገር ስላለበት ነው። አሁን ኢትዮጵያ ላይ በተለይ ብዙዎቹ ቲክቶከሮች ኢትዮጵያ ላይ ብቻ ሳይሆን ኢትዮጵያውያን በዓለም ደረጃ ያሉትን ካየን the past 2-3 years አንዳንድ ሰው እንደውም ቲክቶክን የማይጠቀም ምክንያት በቃ እዛ ጋር የወረደ ሰው ስላለ ነው ብሎ ነው የሚያስበው። ግን ትክክል ነው። አብዛኛው በፊት የነበረው ሳይ አሁን እየተጣራ መጣ እንጂ በፊት የነበረው ትርኪ ምርኪ ውጪም ያለው ትርኪ ምርኪ ነው፣ አገር ቤትም ያለው ትርኪ ምርኪ ነው ማለት ዝም ብሎ ደፋር የሆነ ሰው እውቀት የሌለው ሰው ምናምን ነው በቃ ፌመስ መሆን የሚችለው ማለት ነው። አሁን ላይ ግን ስፔሻሊ አሁን እና አዶናይ አይነት ልጆች እየመጡ ሲሄዱ እውቀት ያላቸው ልጆች እየመጡ ሲሄዱ እነዛ መደበቅ ጀመሩ ማለት ነው፣ መጥፋት ጀመሩ እነዛ ማለት ነው። ብዙዎቹ አሁን ኢትዮጵያ ላይ አቅም የሌላቸው ልጆች ብዙ አይታዩም። ቪዋቸው ብዙ አይደለም፣ እንደ በፊት አይደለም። ምክንያቱም እውቀት ሲበዛ ማይምነት እንደሚጠፋ ማሳያ ነው ማለት ነው። እና ውጭ ሀገርም ያሉትን እዩዋቸው እስቲ። አሁን ድሮ ላይ ሲቦርቁ የነበሩት ሴቱም ወንዱም እነ ጂጂ እነ ዮኒ ምናምን የሚባሉት ማለት ነው እዩዋቸው እንዳለ በቃ። ስለዚህ ውጪ ላይም ያለው ኢንቫይሮንመንት እየተቀየረ ሲመጣ ነው ሰው እየነቃ ሲመጣ ምናምን ማስተዋል ሲጀምር የሚሰማውን ሰው ሲመርጥ ምናምን እንደዚህ አይነት ነገር እየተፈጠረ ይላል ማለት ነው። ኢትዮጵያ ውስጥ የሚሆነው ያ ነውና አሁን ስፔሻሊ አሁን በጆን ዳንኤል በጃኒ ሴቷ ማለት ነውና በአዶናይ መካከል ያለው ችግር በተለይ ጃኒና ጆን ዳንኤል በጣም ያው ጓደኛ ነበሩ፣ ልጆች ናቸው አክቹአሊ። ግን አሁን ላይ እሷ ስፔሻሊ አሁን እሱ ያወጣው ኦዲዮ ጆን ዳንኤል እያሰማ ያለው ኦዲዮ ይሄ እውነት አሁን ላይ ከማነው አዶናይ ጋር ባለችበት ሰዓት ከሆነ በጣም ከባድ ነው። በጣም ከባድ ነው። እኛ ሀገር እንግዲህ አሁን ኢትዮጵያ እዚህ አሜሪካ ነገር ሰዎች ሳያውቁ ሪከርድ ማድረግ እና እሱ እንደ ኤቪደንስ ይዘህ መሄድ እንጂ ወንጀል ነው። አሁን እሷን ሳታውቅ ነው ሪከርድ ሲያደርጋት የነበረው። እሷም ብትሆን ከዚህ ጋር ሆና ከዚህ ልጅ ጋር እንደዚህ አይነት ኮኔክሽን ከነበራት አሁን እሱ እንደሚለው በዚህ ሰዓት በማታ እየተደወልክ ይሄን ኬዝን መጠየቅ ማለት ነው። አካውንቴ ምናምን የምትልበት ቀን መገናኘት ይችላሉ፣ ቀን ማውራት ይችላሉ። ለሱም ነግራውን ቢሆን ለአዶናይ ነግራው እሷም ከሱ ጋር ማውራት መነጋገር ትችላለች። ግን እንደዚህ አይነት ነገር ካለ ሁለቱም ተጠያቂ ናቸው ለኔ፣ ሁለቱም ጃኒም ሆነች እሱም ማለት ነው ጆን ዳንኤል። ስለዚህ ይሄ ነገር ዝም ብሎ በቀላል የሚታይ ነገር አለ፣ ለሌሎች አስተማሪ መሆን አለበት። ሴቱ ሰዎችን እንደዚህ ሪከርድ እያደረጉ መያዝ፣ ኦዲዮ ቪዲዮ ሪከርድ የሚያደርጉ ሰዎች ሳያውቁ ማለት ነው ከባድ ወንጀል ነው እና ይሄ ነገር በዛ ላይ አቢዩዚቭ ነገር ያለችው ነገር እውነት ከሆነች ልጅ በዛ አብረው በነበሩ ሰዓት የሚያስፈራራት የሚደበድባትም ከሆነ ይሄም ከባድ ነገር ነው የሚሆነው። በዛ ላይ ጆን ዳንኤልም አሁን እያደረገ ያለው ነገር ራሱ በጣም ከባድ ነው። ከነማ ጋር ነው ገብቶ እየተወያየ ያለው ይሄን ሀሳብ ከዚህ በፊት የመጣበት ችግር ነው አሁን ድጋሚ እየጠራ ያለው ማለት ነው። እየተወያየ ያለው ሀሳቡን እየተቀያየረ ያለው የነማንም ምክር እየሰማ እንደሆነ እያየን ነው ማለት ነው። ስለዚህ ጆን ዳንኤል ተረጋግተህ ሰከን ብለህ ራስህን ችግርን እዛ ኢትዮጵያ ውስጥ ካሉ ልጆች ጋር ከነራሳቸው ከነዚህ ልጆች ጋር በተፈታ ነው የሚሻለው እንጂ ውጭ ያለው ሰው አይጠቅምህም። አጀንዳ ነው የሚያደርግ እንጂ አይጠቅምህም ወንድሜ። ይሄን ነው መንገር የምንፈልገው ጋይስ። ይሄን ዝም ብላችሁ እንደቀላል ነገር አትዩት። በጣም ከባድ ኮንሰርን ነው እየተፈጠረ ያለው ማለት ነው። ስለዚህ እነዚህ ልጆች እንዳይጠፉ እንዳይጎዱ ልጆች ስለሆኑ ተረጋግተው ነገሮችን እንዲያስኬድ ማስኬድ የተሻለ ነው ብዬ ነው የማስበው ጋይስ። ለመንገር ነው የሚመቻችሁ። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ፣ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ።
ቀላል አይደለም ድራማ። እልህም ይመጣል ምን ይመጣል እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው፣ ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የደማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም እና ጆን ዳንኤል እኮ አካውንቱ ራሱ በብሉ ቬሪፋይ ያልሆነ አካውንት እኮ ነው ያለው። እንዴት ነው እሷን ሊያዘጋ የሚችለው? ቲክታክ የአጎቱ ድር ቤት ነው እንዴ? እንዴት ነው የምታስቡት? በጣም ብዙ ሰው ነው የታዘብኩት ባይዘው ማለት ነው። የቲክታክ የራሱ የሆነ ህግና ደንብ አለው። አሁን ላይ ደግሞ ለአሜሪካ ስለተሸጠ አዳዲስ ህጎች እየወጡ ስለሆነ የሲስተም ፍራግ አለውና ብዙ አካውንቶች ይዘጋሉ፣ ከዛ ይመለሳል። ቪዲዮ ሪኮማንድ አይሆንም፣ ሻዶ ባን ይሆናል፣ ላይቭ ሪስትሪክት ያደርጋል። ብዙ ስትሪክት አድርገውታል ህጋቸውን ማለት ነው፣ በአሜሪካ እጅ ስለገባ ማለት ነው። ሌላ ምንም የተለየ ነገር የለውም። ቲክታክ ደግሞ አካውንቱ የሚዘግቡት ፊው መንገዶች፣ ትንሽ ነገሮች ነው ያሉት። ሜቢ ሰዎች በማስ ሪፖርት ካደረጉባችሁ፣ ለዛም ሪፖርት አደረጉባችሁ ማለት ተዘጋ ማለት አይደለም። ሪፖርት ሲያደርጉ በማስ ሰዎች ተሰብስበው ወደ አካውንታቸው ሪፖርት ሲያደርጉ ቲክታክ አካውንታችሁን ቼክ ያደርገዋል። ምንድነው የሚፖስቱት? ሰውን የሚያስቀይም ነው ወይ? የሰውን መብት የሚነካ ነው ወይ? ወይም ደግሞ እንደተባለው ችግር አለበት ወይ ብሎ ቼክ ያደርገውና ምንም ነገር ካላገኘ አይዘጋውም። የሆነ ምክንያት ካገኘ ብቻ ነው የሚዘጋው ማለት ነው፣ ህግ ስላላቸው። ሲቀጥል ደግሞ የራሱን የቲክታክን ህግ ከጣሳችሁ ብቻ ነው የሆነ ሃራስመንት ካለው፣ ሄት ስፒች ካለው፣ ቫዮሌሽን እንደዚህ ሴክሹዋል ምናምን እነሱ የከለከላቸው እሱ ህጉን የዘረዘራቸውን ህጎች በሙሉ እናንተ ተላልፋችሁ ከተገኛችሁ ነው አካውንታችሁ ሊዘጋ የሚችለው። ከዛ ውጪ በሲስተም ሜቢ አንዳንዴ ሲስተማቸው ፍራግ ስለሚያደርግ ላግ ስለሚያደርግ አንዳንዴ ይዘጋውና ስታናግሯቸዋላችሁ ይመልሱታል። ዳትስ ኢት። ኒውክሊየር ፊዚክስ እኮ አይደለም። እንዴት ነው የምታስቡት? ልጁ ባጠፋበት መቀጣት አለበት። እንደዛ ባደረጋት በመታት በደበደባት ጉዳይ በዛ መቀጣት አለበት፣ መጠየቅ አለበት። በአካውንቱ ግን it doesn't make sense። በማስ ሪፖርት እንዲደረግ አድርጎ እንኳን ከሆነ በማስ ካደረጉት ሰዎች እንደ መረጃ አሳዩን። እኔ እንደዛ ላረኳትኝ። ሁለት ሴት እህቶች አሉኝ። ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስ ያላቀም ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር ያለው ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበር። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ።